ጥሩ መልካም። ስለዚህ አሁን በስርዓት ትጠይቅሻለች። ዮኒ እኔ የትም ቤት አልገባውም። አንተ ቤት ነው የገባሁት። የራሴ ላይቭ ላይ ነበርኩኝ። ሌላ ሰው ከሰደባት አላውቅም። እኔ አልሰደብኳትም። ዴዚ የሚል አገኘው። አሁን ቆይ ዴዚ የሚል አግኝቻለሁ። ልክ ያለው ኧረ በማዳን እሷ መታ እንደ በገላገለችኝ። ይኸው ልክ ያለው ለዴዚ ኢንቪቴሽን ተልኳል። ይኸው ልክ ያለው ዴዚ የራሴ ኑሮ ጆሮዬ ጋር አይምሮ የታመመ ማሰብ አልቻልኩም። ይኸው ልክ ያለው ቤተሰብ I think እንትና ነው አሞራ check your text ይላል። check your text a lot of people did check your text እና አውቀው ሙድ እየያዙ ነው እያሉኝ ነው። ቴክስት እያደረጉልኝ እኮ ሙድ እየያዙ ነው ማኛው እንጂ ሊገቡ አይደለም። ይኸው እየተላከ ነው። ያ ይኸው ኤኒዌይስ እሺ ቀጥ በጨዋ ፕሊዝ ያ እውነት እኔ በስነ ስርዓት ፖይንቱ ላይ ብቻ አጠራ አድርገሽ ያ እኮ ፖይንቱ ላይ ነው። አንደኛ ነገር ይሄ ጉዳይ ሲደረግ እኔም ገስት ላይ ነበርኩኝ። ቦምባስቲክ ቤት አሞራው መጣ፣ ቴክስት ጻፈ፣ ስልክ አንሺ ብሎ ጻፈ። ስልክ አንሺ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮኒዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድሙ። ዮኒ ይሰማኛለህ? ይኸው ለአሞራው ልክ ይለታል። እንትና ያብሳላት ኤደን አንድ ይኸው አሞራው ልክ ይላል። መረጃውን የፈለግነው ልክ ይላል። ሌቭል 36 አሞራው ልክ ይላል። ስለገባ ስላየው ሰሞኑንም ኢንስታግራም ላይ ስለነበር ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደንብ ይነገር። ቀደም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው፣ ከዚህ ነገር ውስጥ ውጪ፣ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባል እህት። ስለዚህ ግባና አንተ እንደሆንክ እንዳልሆንክ አስረዳት ፕሊዝ። ዮኒ ይሄን አሁን የሚሉትን ነገር አንዴ ታንክ አንዴ፣ ምክንያቱም ጉዳዩ ሞር እሱ ያውቃል ብዬ ስለማስብ የዴዚ ባለቤት ስለሆነ አሞራው ልክ የለሃለሁ። በአማርኛ ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደ እኛ ቤት ሰው ይዘሽ ልትመጪ ነው፣ እንዳትመጪ ደነገጥኩኝና ለያቺ ደግሞ ምን አለችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፈቺ፣ የሰው ፕራይቬት አትጋፊ አሉኝ። የሰው ፕራይቬት መጋፋት ነው። እንደዚህ ነው ያሉኝ። ሰው ማታውቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው? አዎ ይኸውልህ እኔ እኮ ስለምትወስደው ነው እንጂ እኮ ጠይቄያታለሁ። ቆይ አንዴ አብሳላት እንዴት ነው ማለት ሰው ማታውቂው ሰው የሚነግርሽን እሺ የምትይ ከሆነ ምን ማለት ነው? እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ አይ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንዴ ሚውት አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። 40 ነው ቁጥሩ ያልሽው ታችን ሚኪ አከብርሃለሁ። ያው የጠየቀኝ ጥያቄ 40 ስንት ነው ያልሽው? የሱቅ 44 የሚጀምረው ኦኬ 41 አይደለም። አይመለከታችሁም ባይ ነኝ እኔ 41 ነው ከስዊዘርላንድ ሆነ ቆይ ባካችሁ ሚውት አታርጓቸው። ተው መጠየቅ ይችላል። ሚውት አታርጓቸው። የማይመለከታቸው አሁን እሷ ያለችው ምንድን ነው? ቆይ ሌላ የሚመለከተኝን ነገር ጠየቃችሁ። በክብር አክብሬ መጣሁኝ። ቃሌ ሰጠው። ደስ ያለኝን ነገር ሲጠይቀኝ አልመልስም። ተረጋጊ። ቆይ ይኸውልህ ኤደን ዮኒ ኤዱን ብቻ አድናግራት። ኤዱን ብቻ ትክክል ናት የምትለው ነገር በሙሉ እኔ ስከታተላቸው ስለነበረ ከኤዱ ብቻ ቦርሳዬን ያዝልኝ ልግባ። አንድ ጊዜ ዮኒ ሁሉንም አስወርድና
ኤደንን እስከ መጨረሻው አናግራት፣ ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት ነው። እኛ እኮ ነበር ላይቭ ላይ ነበር። በጩኸትና በጸብ የሚደባበስ ነገር የለም። ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አታብስ ነው ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል ተረገሚታ አንድ ዮኒ ሰው ሆስፒታል ከሞተ እንዴት ነው አታብስ የሚኖረው? there is no way you determine እኮ ይደረጋል። እሱ አንድ አይደለም ጅንኑ በፍጹም አታመሳስለው። እኛ ማናቃቸው ነገር ያለው ጂጂ ጊፍት ሰጥተሻትና አንተ አናግራት ምናምን የምትይው ምንድነው? እኛ ማናቀው ነገር ያለው ጊፍት ሰጥተሻት ባለፈው ተቃወሚያት ነበር አይደል? ኧረ እኔ ካንቺ ጋር ላወራም እኔ ያላቃትም እሷንም ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን መተሽ ነው ማለት እሷን አውራት ኤደን ልክ ናት ያለሽ አይሲ ራይት ነው ማባባሌ ጂጂ እኮ ስሚ ንገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው ተቃወሚ ነበር። አንዴ አይ አፖሎጃይዝ ይሄንን አንዳችሁ እንድትሰሙላችሁ እንድትሰሙ ፈልጌ ነው። አንዴ ይቅርታ ጂጂ አንዴ ተደማመጡ። አንተ እኮ እንደ አሜሪካን ክራይም እኮ ነው የምትጠይቃት። ኖ እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ ጂጂ እኮ listen if somebody ሆስፒታል ከሞተ ዮኒ you know ሰው ሆስፒታል ከሞተ ለምረው አውቶፕሲ ቢሰራው they would determine it is already ዶክተሮች አይደለ እንዴ? እና ለምረው ፖሊስ ሪፖርት ቢኖር it doesn't make sense። ይሄንን ለምን አዳፕ ውሸት ነው ለኔ። ምንድነው መሰለ እኔ በሷ ማየው ምንድነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ነው ያለሁት። ስንቱን ስልክ ግራ ገባኝ እኮ ጎሄድ አውሩ አንዴ። እኔ ግራ ያጋባሽኝ ምንድነው ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚት አደረገች። ላይክ ድምጿ እንዳይሰማ አደረገች። ዩ ሪመምበር እኔ ያለቻት ለአሚን ራሱ ቃል በቃል የስራ ስልክ ስለሆነ ለማንም ሆነ ያለኝ ሻየውን እንደዚህ ነው የሚያወሩት። ሁለት ስልክ ነው ያለኝ። ሚኪ አዳምጠኝ። ያንዴ ምን ታርጊ ኤደንኛ ምን ናውራ አንዴ በቅጨለጫት ሁለት ስልክ ነው ያለኝ ወንድሜ። አሜን ሲያስ አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነጃጓር ጋር አውርቼ ልትግባባችሁ አንዴ እሷን ላውራት በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ ላውራት። ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ ለሚኪ 30 ሰው ሲሆን በቃ ትደነቁራለች ልጅቷ። ገባ ይጋላ ዲፍረንት ኩዌስችንስ from all over ሌሎቻችሁ ረዱና እንወርዳለን። ግን ጥያቄያችንን መመለስ አለበት። ማርያምን ያልፈታም ይሄን ነገር ማርያምን ነው የምነግርህ። ቅድም ስለነበርኩ እሱ ታዩ በእናትሽ ፕሊዝ ዮኒ እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ ጅንኑ መልሼ አስገባለሁ። አንተ በአሜሪካ ክራይም ነው የምታየው። እሺ thank you እሺ ወይ ብዬ አንዴ ከይቅርታ ጋር ላስወርደ ነው። ሀኒቾም እንደዛ እሺ እናቱ ይቅርታ። ኦኬ ስለዚህ ሀኒቾ ኦኬ አሁን በቃ ያለችው ምንድነው እንደገባኝ። ሌሎቻችሁን ከዚህ በኋላ ያለውን በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብሬ እጅ ያለው እማቃት ለቢዝነስ ነው። በቢዝነስ ተዋወቀን። የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ተዋወቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷል። ከዛ ቼክ አደረግኩኝ፣ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? አዎ። ስለዚህ ይህንን ያለችው ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ቤት ነበሩ ነው ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናት ያልቀበሩበት ምክንያት? ሚውት ነሽ ሄደን
አቤት ምን አልከኝ? ዮኒ በስማሚ አራር ሙረበሽ መኪናው ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው ስለማይችሉ ነው ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው ዮኒ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንዳውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይደል ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ኦኬ ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዴም ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። ኦኬ እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታቃለክ መቼም አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ነበረ ከሚኒሊክ ሆስፒታል ውጪ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ ሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛችው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛችው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ሊኖረኝ ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ ነው ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማድረግ? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉን ያለኝ ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደ ይሄንን ነው እንግዲህ እያለች አለችው። አዎ እንዳትመጪ ወደዚህ ድንኳን አለ የለም ለምደው ትልቅ ነው ግቢያቸው። የባራምባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም። ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ወጣ ድንኳን የማያስፈልግ መጀመሪያ እንትን ነው በስርዓት ነው የምታወራሽ። ፕሮሚስ ስድብ አታውቅም። ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይስ አልተግባባችሁ? አብሳላት ሳይጭ በጋዝ ግባት የተለያየ ነው። ይቅርበኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምድረው ከኔ ጋር ብታወራው ከጠዋቱ 3 ይቅር ከተባባላችሁ ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅርበኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዛ ያረሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምትጠይቀኝ ነገር? ለረጅም ሰዓት ዲስከስ እናረግ። ጃጓርም ነበረ ያ ታምነዋለህ? ጃጓርን የጃጓር የትኛው የነጭ ቅማል ጓደኛ የነጭ ቅማል? አዎ እኔ አምናለሁ ወይ እኔ አከብራለሁ ምናምን። መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ እሱ ሊሆን ይችላል እንግዲህ አይ ዶንት ኖ እኔ አላውቅም። ስለማውቅ አይመቸኝም። በግልጽ ነው የምነግርሽ ዮኒዬ። አቤት ከኤደን ጋር ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ኤደን። ከአንቺ ጋር እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒዬ ጨርሻለሁ። ሩረት ማኛው አይ ትንሽማ ጥያቄ አለ አልጨረስኩም እኮ። አይ በቃ እኔ ልንገርህ። አይ መብትሽ ነው። ሻለው ከኔ መጠየቅ ኢንፎርሜሽን ማግኘት። ኤደን እኔ 4 ቀን ይሄ ጆሮ ነደደ ወንድሜ እና ላይ ዞረ። እንዳውም እኔ ለስድብ ችግዘግዝቁና ፎቶ ልላክላችሁ። አይ እኔ ጋር ለምን ሰድብሻለሁ? ምን አረክሽኝ? እኔ አንተ ጋር አይደለም አባባል የገባና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም። ጨረስኩኝ። ቀብሬያለሁ። እኔ መተይ ስላስረዳሽ አመሰግናለሁ። ዮኒ ልንገርህ፣ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም።
ህግ አስገድዷል። ለምን ትነኪያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? አዎ እውነትን ማውራት አልተቻለም፣ ውሸትን ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነ ስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አልሽኝ እኮ አንዴ አዳምጪኝ። ካልፈለጉስ አረ ሴቶቹ ሲንግል የምትሆኑ በዚህ ነው። የማዳመጥ ችግር አለ። እየተረጋጋች ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው። አይ ነው ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠን ቢሆን መልካም ነው። ከባድ ኬዝ ነው። ገብቶሻል? አሁን እያልሽ ያለው ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪ። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይችን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ እሑድ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው ማድረገው። እነሱ ባላሉ ወጥቼ ፖስት አላደርግም አልሽ። ተቀበልኩ። እኔ ሌላ ጋር አይደለም የምታወሪ። አሁንም እዚህ እንደሆነ አዳምጣለሁ። ምንም ያረሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እሺ እኔ በቃ ይህ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ፣ እኔ ልውጣ። ከላስ እች ሴት ሚዩት አድርጋ ብትተባበረኝ ሚዩት ታርግ አለችኝ። እኔ ሚዩት ብደረግ የሆነ ጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙድ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ። እሺ አሁን ደግሞ እሷ ሚዩት ታርግና አንተን የምጠይቅህ ጥያቄ አለኝ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። አማቺ መች ተናገረች? ገና ሳትናገር በምን ተናገረች? ይሁንዬ ምን አለች መሰለህ? አንዴ ሚዩት ታርግልኝና ላውራ መስማት በመሀል ሳወራ እንዳትገባብኝ ሚዩት ታርግና ትተባበረኝ። እንስማታ ምን ችግር አለ? ሀዬ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድን ነው ችግሩ? አልችልም እኔ ለማንም መልስ መስጠት። ለአንተ ከሰጠው ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላል። ካልፈለግሽ አትመልሽ፣ መብትሽ ነው። እሺ አንዴ ሚዩት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ሞት ፎከሴን የሳበኝ ነገር አሁን እህታችን በምታወራው እህታችን ነው። በምንድነው ፎከስሽ የሳበኝሽ ምናምን ካልክ እየጠየኳት አይደለም እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበር፣ እየተጫወቱ ነበረ ከወርቄ ጋር ምናምን ነገር እና ዝም ብዬ ሳዳምጥ ጓደኛ እንደነበሩ በጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። which means ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረንድ ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው ዮኒ፣ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ? ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈለጋችሁ ቀብሬያታለሁ፣ ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች፣ መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲናን ጋር ልንገርሽ ያለችው ምንድነው፣ ግቢው በጣም ትልቅ ነው አዳራሽ ይመስላል ነው ያለችው እንጂ በጣም ትልቅ ነው። ያንን ያለችው በምን እንደተረጎመው ስላልገባ ሰው አልነበረም ስላለች ነው። እና ስለዚህ እናትየው
ህመም እንዳለባቸው ካወቀች which means ቤተሰብ ናት ትሄዳለች። የውላ ፋይል አላት ማለት ነው። የቲና ቤተሰብ ማን ህመም ይኖረው ማን ምን አይነት ህመም ልንገርሽ። ኖ ያለችውን በደንብ አዳምጫለሁ። ያለችው ምንድነው? እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለ ቲና አይደለም። የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው። የ90 ምናምን ዓመት ናቸው። ውጭ ሲሆን አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታኮነ ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የወላዴታ ላይኖር ወኤቨር ግን ዮኒ ኦኬ። ቲና ዋትስአፕ ነበራት። ዋትስአፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትላንትና ጀምሮ በዋትስአፕ የምትጠቀምበት ስልኳ ዋትስአፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ እጮኛዋ ነው ጓደኛዋ ነው ማን ነው ማወቅስ እንችላለን? ይመጣል እዚህ ስለሞቷስ ያለው ሁኔታ በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው። ቤተሰብ እና ዲና እየተደረገ ነው። ጨርስ ዮኒ ጎሄድ። አዎ ጨርሽ። አይ ልንገራቸው ብዬ ነው። ከስር ዴዚን አስገባ እያሉ ስለሚሮጡ አሞራውንም ቅድም ስልክለት ነበረ። ለእሷም ሲላክለት ነው። መጥቷል። እያዳመጡ ነው፣ እየሰሙ ነው። የእነሱ ጉዳይ ነው። የሴትዮዋ ጉዳይ በሕይወት አለችም የሚላለ ሞታለች የሚላለ ሞታለች ያለችው እህታችን ናት። ሄጅ ያለው ቀብር ቤትም ሄጅ ያለው ደርሽ ያለው ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች። ይሄን ያለ ስለዚህ ቀጣይ አብሰላት። ቴንክ ዩ ዮኒዬ። ሌላኛው ነገር ከአሞራው ከዴዚ በላይ ለቲና የሚቀርባቸው ሰው የለም። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እነሱ ናቸው ወጥተው አይ እናታችን የሞተችው እንደዚህ ነው፣ ይሄን ያላረግንበት ምክንያት እንደዚህ ነው ቢሉ ጥሩ ነው ለኢትዮጵያ ሕዝብ። እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንደ አንድ እናት በሰው ሀገር ላይ እንዴ በቃ እንዲ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንዴ የሚለውን ነገር ስላመመኝ ነው እንጂ ይቅርታ እኔ ወደ ቤት መሄድ አለብኝ። ይሄ መኪና ውስጥ ቁጭ ብዬ ነው የማወራችሁ። እኔ መሄድ አለብኝ። የአብሳላት ነገር አብሳላትዬ ቴንክ ዩ ቬሪ ማች። አንቺ ወሬሽማ አያልቅም። ቤቴም ብሯን ዘረጠጠ ምንድን ነው አሁን ያልሽው ነገር? እኔ ኤደን አለች የሚለው ሪያሊቲውን ማስረጃ አምጭና አሰሚኝ። ኢቲኤም ይጠቀማል። እኔ ስለ ሞቷ ነው እንጂ የነገርኳችሁ ስለሌላ ነገር ኢንቨስቲጌት ፒንኮዳን አወቀ ምናምን ላንቺማ ባቅ እንኳን ላንቺ ማስረዳት አይጠበቅብኝም። እህቴ እንዴት ወሬ ነው አካሄድሽ? ላንቺ መንገር አይጠበቅብኝ። የኔ ግዴታ የተጠራሁበት ዓላማ በእውነት ትክክል ሞታለች ወይ ላለውን አስረድቻ አብራርች የተናገርኩ እህቴ። አሁን እዚህ ጋር አንድ ሰው በኢንቨስቲጌት ታውቆ እናቷ ደግሞ በሽተኛ ናቸው፣ ትልቅ ሰው ናቸው። በሽተኛ አላልኩም ትልቅ ሰው ናቸው ብልም እንደገና ምንድነው? አዎ አልኩኝና ምን እናድርግ ነው? ወደ ሶሉሽን ስንመጣ ምንድነው? እኔ ሌላ አሁን እኔ የመጣሁበት ዓላማ ሞታለች አልሞተችም ተወዛገብን ብለው ሲሉ ስለመሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ አላቅም። ሞቻለሁ ማለትም ሄጃለሁ ማለትም አትችይም ካላችሁኝ እንግዲህ እሺ። አሁን እኔ ኢንቨስቲጌት ተደርጎ እናቷን አውቃለሁ ብላለች። በዚህ ደረጃ ቤተሰብ አውቃለሁ አልነግርሽም። ላንቺ ዋር ዩ ፈርስት ኦፍ ኦል እህቴ ማነሽ? ምንድነሽ? የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ? ባለቤቶቹ ሳይፈቅዱ አሞራው ደወለልሽ ብለሽ ታጣድፊ ነበር። ማን እኔ አሞራው አንቺ ፖሊስ መተሻወራሹ አንቺ ፖሊስ አደረን ያላልኩኝም እናንተ ናችሁ አሞራው ጽፏል ብላችሁ ሪከርዱ ተፖስተዋል። ራስሽ ነሽ ያልሽ። እኔ በምን አሞራው ሲያወራ እናቱ አማርኛ ላይ አፍ ያዝ እኔ አሞራውን ድምጽ መቻጣው አሞራው አይደለም ወንድሟ ነኝ ያለኝ። ኖ ትሻረል ያ ሁሉ ሰዓት ጓደኛዋ ብር ያወጣ እንደነበረ ያወራሽ ነሽ። አብሳላት ቅድም ከዴዚ መልእክት አለኝ። ዴዚ ናት መሴጅ ያደረገችኝ። አላሳይም አድራሻም አልናገርም።
ኤደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አርጋኛለች፣ እሷ ነው ያወራችኝ። ከዚህ ጉዳይ ፕሊስ ውጪ፣ በዚህ ጉዳይ ላይ ምንም ነገር እንዳትይ፣ አይመለከትሽም። ስለዚህ ተይ ብላለች። ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች ጆኒ። እኔ አልሞተችም፣ ሞተች በጽሁፍ ነው ያነገረችኝ። በስልክ መጀመሪያ ስልኳን አውቀዋለሁ የዴዚ ሴትዮ አዳምጪ። ሀይ ቆይ ስልኳን የዴዚ አውቀዋለሁ። ምን ሆነሽ ነው? ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ምንድን ነው እንደዚህ የሚያደርግሽ? ተረጋጊ። የዴዚን ስልክ አውቀዋለሁ። ይንገረን ያለውን የሰማውን ነገር ይንገረን፣ እናዳምጥ እስቲ። ምንድን ነው የሚያስጮህሽ? አብረን ማደር ብቻ እኮ ነው የቀረን። እናቱ እኔና አንቺ ስልክ ደውይልኝ እስቲ አሁን ቤት ስገባ ላዋራሽ። ምንድን ነው ነፍስሽ? ኤደን ስሚ ፕሊዝ፣ በማይቀለድ የሰው ነፍስ ነው። ታይ እግዚአብሔር ከዴዚ ነው ፕሊዝ። በቃ ስለ እኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጪ አለችን ዴዚ። ብላሻለች። ያገምሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። የሆኔንም ዋሻ በሉታ ዋሻ በሉት። እንግዲህ ይኸውልህ አልክልሻለሁ። አላልኩም። ይሄ ማስራምጣ በምን ማስረጃ ምጣት እኔ ነገራችን። ኧረ በስላሴ ምን ሆና ነው ግን? የሆነ ጤነኛ ናት? እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረ። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገች፣ ቴክስት እያደረገች ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚና ጋር ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ።